ጤና ይስጥልን የፈጠነ ሚዲያ ቤተሰቦች፣ የፈጠነ ሚዲያ መረጃዎች ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። አብራችሁን ቆዩ። በኦርቶዶክሳውያን ላይ የደረሰውን አሰቃቂ ግድያ ቅዱስ ሲኖዶስ አወገዘም። ጥቃቱ በነጻነት የማምለክ ህገ መንግስታዊ መብትን የሚጋፋ ብሎታል። አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ንብረት ነው ሲሉ አምባሳደሩ ተናገሩም። አንድ ሀገር ብዙ ህዝብና የቆዳ ስፋት ስላለው የሰውን ንብረት የመጠየቅ መብት የለውም የሚል የመልስ ምት ከኤርትራ በኩል ተሰጥቷል ተብሏል። የቀድሞዋ የኢቢኤስ ጋዜጠኛ መቅደስ ደበሳይ ማስጠንቀቂያ ቀረበባት። ጋዜጠኛዋ መቅደስ ማስጠንቀቂያ የተሰጣት ለፖሊስና ለፍርድ ቤት የተለያየ ቃል በመስጠቷ ነው ተብሏል። ሰመረ ባሪያው ከኤንቢሲ ኢትዮጵያ አስባረረኝ ሲል የስፖርት ጋዜጠኛው አሉላ ፍሬው ከሰሰም። የስፖርት ጋዜጠኛው አሉላ ፍሬው ከኤንቢሲ ኢትዮጵያ ቴሌቪዥን ጣቢያ በሰመረ ባሪያውና በሌሎች ሁለት ሰዎች ምክንያት መባረሩን ገልጿል። መረጃዎቹን በዝርዝር እናሰማለን። በኦርቶዶክሳውያን ላይ የደረሰውን አሰቃቂ ግድያ ቅዱስ ሲኖዶስ አወገዘም። በምስራቅ አርሲ ሀገረ ስብከት እንዲህ አይነቱ አሰቃቂ ድርጊት ሲፈጸም የቆየው በተደጋጋሚ እንደመሆኑ መጠን እንዲህ አይነቱ አስነዋሪ ድርጊት በቅዱሳት መጻሕፍትም ሆነም በሰው ልጅ ሰብአዊ መብት ፈጽሞ ተቀባይነት የሌለው በነጻነት የማምለክ ህገ መንግስታዊ መብት የሚጋፋ ተከባብሮና ተቻችሎ የመኖር መንፈሳዊ እሴቶቻችንን የሚያጠፋም ክብረ ነክና ሊወገዝ የሚገባው ኢስነ ምግባራዊ ድርጊት በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ በጽኑ አውግዞታል። ይህን ኢሰብአዊ የሆነ ተግባር በጽኑ በማውገዝና በህገ መንግስቱ የተረጋገጠውን በህይወት የመኖርና የእምነት ነጻነት መብትን እንዲያስከብሩልንና ይህን አስነዋሪ ድርጊት የፈጸሙትን ህገ ወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገ ወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡም ቋሚ ሲኖዶስ ጥሪውን አስተላልፏል። ይህ በእንዲህ እንዳለ በአንጋፋዋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ ግድያና ስቃይ መፈጸሙን የሰማው በታላቅ ድንጋጤና ሀዘን መሆኑን የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። መሰል ተግባራትም በተለያዩ ወቅቶች ሲፈጸም እንደነበር የሃይማኖት ተቋማት ጉባኤው አስታውሷል። ጥቃቱ በማይታወቁ ኃይሎች መፈጸሙን ቅዱስ ሲኖዶስን ዋቢ በማድረግ የገለጸው ተቋሙ በተለያዩ አካባቢዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናትና ምዕመናን ላይ በተለያዩ ወቅቶች የደረሱትን ግድያዎችና ጉዳቶች ለማጣራት ጥረት ሲያደርግ መቆየቱን አስታውሷል። ይህን አሰቃቂ ሰብአዊ የጭካኔ ድርጊት በጽኑ እያወገዝን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪዎችና ምዕመናን በተለይም ለሟቾችና ጉዳት ለደረሰባቸው ወዳጆችና ቤተሰቦቻቸው ታላቁ ፈጣሪ ልባዊ መጽናናትንና ጽናትን እንዲሰጥልን እናምናለን ብሏል። ሁለቱም ተቋማት የተፈጸመውን አሰቃቂ ግድያ የማይታወቁ ኃይሎች እንደፈጸሙት ተደርጎ መነገሩም በብዙዎች ዘንድ ጥያቄ እያስነሳ ይገኛል። ለተከታታይ ዓመታት በተከታታይ እየተፈጸመ ያለን ጥቃት እነማን እንደፈጸሙት እስከዛሬ አለማጣራት በራሱ የቤተ ክርስቲያኑ አስተዳደር ድክመትና የአባቶችን ቁርጠኝነት ማነስ የሚያሳይ ነው ተብሏል። በአሰቃቂ ሁኔታ ለተገደሉት ምዕመናንም ስላቅ ነው መባሉን ለማወቅ ችለናል። በኬንያ የኢትዮጵያ አምባሳደር ከፍተኛ የጦር መኮንን የሆኑት ጀነራል ባጫ ደበሌ በትግርኛ ቋንቋ ባሰፈሩት ጽሑፍ አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ንብረት ነው ሲሉ አምባሳደሩ ተናገሩ። በኬንያ የኢትዮጵያ አምባሳደር ከፍተኛ የጦር መኮንን የሆኑት ጀነራል ባጫ ደበሌ በትግርኛ ቋንቋ ባሰፈሩት ጽሑፍ ይህንን ተናግረዋል ተብሏል። ጠቅላይ ሚኒስትር አብይ አህመድ ከፕሬዝዳንት ኢሳያስ ጋር በሚሊኒየም አዳራሽ በተካሄደ አንድ ዝግጅት ላይ እኔና ኢሱ የምንጋራው አሰብን ነው ማለታቸውን አስታውሰዋል። ፕሬዝዳንት ኢሳያስ ይህንን ሀሳብ እጃቸውን ግንባራቸው ላይ በማድረግ ወይም በመደገፍ ምልክት አሰብን ለኢትዮጵያ ሕዝብ ለማካፈል እንደተስማሙ ገልጸው ነበር ብለዋል። የአሰብ ጉዳይ አሁን በድንገት የተነሳ አዲስ አጀንዳ ሳይሆን ከዚህ ቀደም በሁለቱ መሪዎች መካከል መግባባት ላይ የተደረሰበት እንደሆነ ጄኔራሉ ተናግረዋል። ጄኔራሉ አሰብ በአሻጥር የተወሰደ የኢትዮጵያ ሀብትና ቅርስ ነው ሲሉ ጽሑፋቸውን ደምድመዋል። እንደ አውሮፓውያን አቆጣጠር በ2018 በኢትዮጵያና በኤርትራ መካከል ታሪክ
ታሪካዊ የሰላም ስምምነት ሲፈረም በሁለቱ ሀገራት ከፍተኛ የሆነ የህዝብ ለህዝብ ግንኙነትና የኢኮኖሚ ትስስር ለመፍጠር ተስፋ ተጥሎ ነበር። በወቅቱ ሁለቱ መሪዎች በተለያዩ መድረኮች ላይ አብረው የታዩ ሲሆን የሚሊኒየም አዳራሹ ዝግጅትም የዚሁ አካል ነበር ተብሏል። ይህ ምናልባት በዝግ ወይም መደበኛ ባልሆነ ውይይት የተባለ ሊሆን እንደሚችል ግምቶች ይኖራሉ። ነገር ግን በይፋ የተረጋገጠ መረጃ አይደለም። የኤርትራ መንግስት አሰብን ጨምሮ ሁሉም የወደብ ከተሞቿ የግዛቷ የማይገሰስ አካል መሆናቸውንና በሉዓላዊነቷ ላይ ምንም አይነት ድርድር እንደማታደርግ በተደጋጋሚ ስትገልጽ ቆይታለች። ይህ በእንዲህ እንዳለ በኢትዮጵያ ኤርትራ ኤምባሲ ስራ አስፈጻሚ የሆኑት አቶ ቢኒያም በርሄም ከኢትዮጵያ ጋር ያለውን ወቅታዊ ሁኔታ አስመልክቶ አሁን ላይ ያለው የዓለም ስርዓት አንዱ ሀገር የሌላውን ሀገር ሉዓላዊነት በእኩልነት መርህ በማክበር ላይ የተመሰረተ ነው ሲሉ ተናግረዋል ተብሏል። አንድ ሀገር ብዙ የቆዳ ስፋት ስላለው ወይም ብዙ የህዝብ ብዛት ስላለው የአንድን ሀገር ግዛት ወይም ሀብት የመጠየቅ መብት የለውም የሚል መልእክት ማስተላለፋቸው ነው የተሰማው። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ከአንድ ቀን በፊት በፓርላማው ኢትዮጵያ በየአመቱ 3 ሚሊዮን ህዝብ ትጨምራለች፣ ይህ ማለት ኢትዮጵያ በየአመቱ አንድ ኤርትራን ትጨምራለች ማለታቸውን ተከትሎ የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ኢትዮጵያ አሰብን ለመውሰድ በድርድር ካልተሳካ በወታደራዊ ኃይል ለመውሰድ ወደ ኋላ እንደማትል ያመላክታል ሲሉ ተደምጠዋል። የቀድሞዋ የኢቢኤስ ጋዜጠኛ መቅደስ ደበሳይ ማስጠንቀቂያ ቀረበባት። በኢቢኤስ ቴሌቪዥን አዲስ ምዕራፍ በተሰኘው ፕሮግራም ላይ በቀረበ ታሪክ ምክንያት ክስ የተመሰረተባቸውን ግለሰቦች ጉዳይ የሚመለከተው ፍርድ ቤት የቀድሞዋ የፕሮግራሙን አቅራቢ መቅደስ ደበሳይን በምስክርነት መስማቱ ነው የተነገረው። ጋዜጠኛ መቅደስ ለፖሊስ በሰጠችው ቃልና በፍርድ ቤት በሰጠችው ቃል መካከል ልዩነቶች በመኖራቸው በአቃቢ ሕግ በኩል ተቃውሞና ማስጠንቀቂያ እንደቀረበባት መረጃዎች አመላክተዋል። ብርቱካን ተመስገን የተባለች የዩኒቨርሲቲ ተማሪ በደረሰባት በደል ዙሪያ ፕሮግራም የሰሩ ጋዜጠኞች ታሪኩ የተፈበረከ ነው በሚል በፕሮግራሙ ዝግጅት ላይ የተሳተፉ ግለሰቦች የሐሰት ወሬን በማሰራጨት ወንጀል ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ ይገኛል። አቃቤ ሕግ ምስክሮቹን ሲያሰማ የቆየ ሲሆን ባለፈው ሳምንት ሐሙስ ጥር 13 ቀን ሉላ ገዙና ዘወትር ደሳለኝ ምስክርነታቸውን ሰጥተዋል። አርብ ዕለት የመቅደስ ደበሳይ ተራ የነበረ ቢሆንም በአንድ ዳኛ ድንገተኛ ህልፈት ምክንያት ችሎቱ ሳይሰየም ቀርቷል ተብሏል። ከትናንት በስቲያ ማክሰኞ በነበረው ችሎት መቅደስ ምስክርነቷን ሰጥታለች። መቅደስ ምስክርነቷን ስትሰጥ በፖሊስ ምርመራ ወቅት ከሰጠችው ቃል ጋር የሚቃረን ሀሳብ በማቅረቧ አቃቤ ሕግ ተቃውሞውን አሰምቷል። አቃቤ ሕግ ምስክሯ በፖሊስ የሰጠችውን ቃል እንድትደግም፣ ይህን ካላደረገች ግን በሐሰት ምስክርነት ወንጀል ልትጠየቅና ለእስር ልትዳረግ እንደምትችል ለችሎቱ አስረድቷል ተብሏል። ይህንን ተከትሎ ትናንት ረቡዕ ዳግም ለችሎቱ የቀረበችው መቅደስ ደበሳይ ቀደም ሲል ለፌዴራል ፖሊስ ሰጥታው ከነበረው የምርመራ ቃል ጋር የሚጣጣም ምስክርነት መስጠቷ ነው የተገለጸው። ሰመረ ባሪያው ከኤንቢሲ ኢትዮጵያ አስባረረኝ ሲል የስፖርት ጋዜጠኛው አሉላ ፍሬው ተናገረ። ጋዜጠኛው አሉላ ፍሬው እንዳለው የተወደዳችሁና የማከብራችሁ ሁሌም ከጎኔ የምትደግፉኝ ወዳጆቼ፣ ቤተሰቦቼ በቴሌቪዥን መስኮት ከምሰራበት ኤንቢሲ ኢትዮጵያ ጣቢያም አልገኝም በማለት በፌስቡክ ገጹ ማስፈሩ ነው የታወቀው። ጋዜጠኛው የሰመረ ባሪያውን ስም ጠቅሶ ማህበራዊ ኃላፊነትን ተወጪ ነኝ ከሚል ግለሰብና የጣቢያው ሚዲያ ሞኒተር እንዲሁም አሁን ስሙን ከማልጠቅሰው የጣቢያው ተጠሪ ሰው ጋር በስራ ጣልቃ ገብነት ምክንያቶች ለጊዜው የቤተሰባዊነት ስሜት ካለው መስሪያ ቤቴ በስራ ገበታዬ ላይ አልገኝም ሲል ከኤንቢሲ ኢትዮጵያ መባረሩን ጽፏል። እውነት ምንጊዜም እውነት ነው ያለው ጋዜጠኛው ችግሩ ይፈታል ብዬ አስባለሁ። ይህ ካልሆነ ግን ሁሉንም ነገሮች ለእውነት ሁልጊዜም ለሚቆመው የኢትዮጵያ ሕዝብ ይፋ ለማድረግ እገደዳለሁ ብሏል። የፈጠነ ሚዲያ መረጃዎች የሰማችኋቸውን ይመስሉ ነበረ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ እናመሰግናለን።